በአፍሪካ ቀንድ ለዓመታት ሲፈራ የነበረው የድንበር ጦርነት በይፋ ተጀመረ። የኤርትራ ሰራዊት ከባድ ኪሳራ ደርሶበታል። እስከ ፍጻሜው ከኛ ጋር ከሆናችሁ ተሰሙታላችሁ። በፋኖ ታጣቂዎችና በመከላከያ ሰራዊቱ መካከል አደገኛ የተባለ ጦርነት ተደርጓል። ከአማራ ክልል እጅግ ልዩ ሰበር ዜና ደርሶናል። በዝርዝር ወደ እናንተ እናቀርበዋለን። ዝቅተኛ የደመወዝ ወለልን ለመወሰን ጉዳዩን የሚያጣራ ቦርድ ለማቋቋም የሚያስችል ረቂቅ አዋጅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩ ተገልጿል። በቅድሚያ የሚዳሰሰው ርዕሰ ጉዳይ ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ሲመነዘር የአውሮፓ ዩሮ 175 ብር ከ6 ሳንቲም ተመንዝሯል። ፓውንድ ስተርሊንግ 204 ብር ከ6 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ3 ሳንቲም፣ የሳውዲ ሪያል 40 ብር ከ5 ሳንቲም፣ የቻይና ዩዋን 21 ብር ሲመነዘር ውሏል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 151 ብር ከ9 ሳንቲም፣ ፓውንድ 203 ብር፣ የአውሮፓ ዩሮ 178 ብር ከ1 ሳንቲም፣ የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ9 ሳንቲም፣ የሳውዲ ሪያል 43 ብር ከ4 ሳንቲም፣ የቻይና ዩዋን 21 ብር ከ5 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም፣ የእንግሊዝ ፓውንድ 200 ብር፣ የአውሮፓ ዩሮ 180 ብር እየተመነዘረ ነው። ዝቅተኛ የደመወዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩ ተገለጸ። በኢትዮጵያ ለረጅም ጊዜ ሲጠየቅ የቆየው የሰራተኞችን ዝቅተኛ የደመወዝ ወለል ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ደንብ ተዘጋጅቶ ለሚኒስትሮች ምክር ቤት መላኩን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አሳውቋል። የኮንፌዴሬሽኑ ህዝብ ግንኙነት መምሪያ ኃላፊ አያሌው አህመድ እንደገለጹት የሰራተኛውን የዝቅተኛ ደመወዝ ወለል የመወሰን ጉዳይ በአንድ ወገን ብቻ የሚወሰን አለመሆኑን አመላክተው በአሰሪና ሰራተኛ እንዲሁም በመንግስት ስምምነት መሰረት የሚወሰን መሆኑን ተናግረዋል። ከዚህ በተጨማሪም ዝቅተኛው ደመወዝ ወለል በቀጥታ የሚወሰነው ጉዳይ አለመሆኑን ያስታውሱት ኃላፊው በቅድሚያም ሶስቱ አካላት ማለትም አሰሪው፣ ሰራተኛው፣ መንግስት ተስማምተው ዝቅተኛ የደመወዝ ወለል ላይ ጥናት የሚያደርግ ቦርድ በሚኒስትሮች ምክር ቤት ደንብ ጸድቆ ከተቋቋመ በኋላም በዝቅተኛ የደመወዝ ወለል የሚወስን ቦርድ በሚያጠናው ጥናት መሰረት መሆኑን አስገንዝበዋል። አሰሪና ሰራተኛ ህጉ ላይም የሀገሪቱንና የኢኮኖሚ ሁኔታ እያየ ሰራተኛውን ዝቅተኛ የደመወዝ ወለል የሚወስን ቦርድ ይቋቋማል የሚል ህግ መኖሩን የተናገሩት ኃላፊው ይሁን እንጂ በተለያዩ ምክንያቶች እስካሁን ድረስ ዝቅተኛ የደመወዝ ወለል የሚወስን ቦርድ ሳይቋቋም መቆየቱን ገልጿል። እኛም ስንጠይቅ የቆየነው በአሰሪና ሰራተኛ ህግ መሰረት ይህ ቦርድ ተቋቁሞ ስራውን እንዲሰራ የሚል ነው ያሉት የህዝብ ግንኙነት መምሪያ ኃላፊው በዚህ መሰረትም መንግስት ጥያቄውን አምኖበት ዝቅተኛ የደመወዝ ወለልን ለመወሰን ጉዳዩን የሚያጠና ቦርድ ለማቋቋም የሚያስችል የቅድመ ዝግጅት ስራዎች ሲሰሩ መቆየታቸውን ተናግረዋል። በዚህም ሰራተኛውና አሰሪው መንግስትን ያካተተ የሶስትዮሽ አማካሪ ቦርድ በጉዳዩ ላይ በጋራ ሲመክርበት ከቆየ በኋላ ዝቅተኛው የደመወዝ ወለል የሚያጠና ቦርድ ለማቋቋም የሚያስችል ረቂቅ ሰነድ ደንብ ሆኖ እንዲወጣ ለሚኒስትሮች ምክር ቤት መላኩን የፌዴሬሽኑ የህዝብና ዓለም አቀፍ ግንኙነት መምሪያም አረጋግጠዋል። ማስረጃን የሚከለክሉ ኃላፊዎች በተቋም ደረጃ ሳይሆን በግለሰብ ደረጃ በህግ ተጠያቂ እንዲደረጉ የሚያስገድድ ረቂቅ ተዘጋጅቷል ተባለ። የኢትዮጵያ ህዝብ እንባ ጠባቂ ተቋም በቀደመው አዋጅ ላይ የነበረውን ስልጣን የተሟላ አለመሆኑን የመረጃ ነጻነት አፈጻጸም ደካማ አድርጎት መቆየቱን በጥናት በመለየት የመገናኛ ብዙሃንና የመረጃ ነጻነት አዋጅ ቁጥር 590/2000 ማሻሻያ አስፈላጊ ሆኖ መገኘቱ ተገልጿል።
በማሻሻያው መሰረት የተካተቱ አዳዲስ ድንጋጌዎችን በተመለከተ የኢትዮጵያ መገናኛ ብዙሃን ምክር ቤት የውይይት መድረክ አዘጋጅቷል። የምክር ቤቱ ስራ አስፈጻሚ አባል ጋዜጠኛ መሰረት አታላይ የተሻሻለው የመገናኛ ብዙሃንና የመረጃ ነጻነት ረቂቅ አዋጅ መሰረት መረጃ ሲጠየቁ አልሰጥም የሚሉ ኃላፊዎች እንደበፊቱ በተቋም ደረጃ ሳይሆን በግለሰብ ደረጃ በሕግ ተጠያቂ እንዲደረጉ የሚያስገድድ አንቀጽ በማሻሻያ ረቂቁ መካተቱ ለተጠያቂነት በጎ አበርክቶ ያለው መሆኑንና ተጨማሪ አንቀጾችን ማካተታቸው በጎ ነው ብለዋል። ነገር ግን መረጃ ለመስጠት የሚቻልባቸው ተብለው የተቀመጡ ቅድመ ሁኔታዎች መብዛታቸው ለተግባራዊነቱ ስጋት እንደሚሆን ተናግረዋል። በረቂቅ አዋጁ ላይ ሊሻሻሉ ይገባሉ የተባሉ በርካታ ሐሳቦች በምክር ቤቱ የቀረቡ ሲሆን ጥሪ የተደረገላቸው የውይይቱ ተሳታፊዎች በረቂቁ ላይ ውይይት እያካሄዱ ይገኛሉ ነው የተባለው። የኦሮሚያ ክልል የመጀመሪያው ርዕሰ መስተዳድር የነበሩት ሐሰን አሊ ወደ ሀገራቸው ተመለሱ። የኦሮሚያ ክልል የመጀመሪያው ርዕሰ መስተዳድር የነበሩት ሐሰን አሊ ከ3 አስርት ዓመታት ገደማ ቆይታ በኋላ በዛሬው ዕለት ወደ ሀገራቸው ተመልሰዋል። ሐሰን አሊ ከቤተሰቦቻቸው ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ አቀባበል አድርገውላቸዋል። ሽመልስ አብዲሳ በዚህ ወቅት ሐሰን አሊ ከ3 አስርት ዓመታት ገደማ ቆይታ በኋላ ወደ ሀገራቸው ሲገቡ አቀባበል ስላደረጉላቸው መደሰታቸውን ገልጸዋል። ሐሰን አሊ በኦሮሞ ሕዝብ ትግል ውስጥ ትልቅ አስተዋጽኦ ያበረከቱና ክልሉን አሁን ለደረሰበት ደረጃ ሚናቸው ጉልህ መሆኑን አስገንዝበዋል። በታጠቁ ኃይሎችና በመንግስት መከላከያ ሰራዊት መካከል የነበረውን ግጭት በሰላማዊ መንገድ ለመቋጨት በተደረገ ጥረት በጫካ የነበሩ ታጣቂዎችና አመራሮች ለሰላም እጃቸውን ሰጥተዋል ሲል መከላከያ ሰራዊቱ አስታወቀ። የካራ ማራ ክፍለ ጦር ከአካባቢው የሀገር ሽማግሌዎችና የሲቪል አመራሮች ጋር በቅንጅት በመስራቱ እንደሆነ አሳውቀዋል። ራሱን ጥቁር አንበሳ ክፍለ ጦር ብሎ የሚጠራው ቡድን አባላትም ግጭትና ጦርነት ከጥፋት በኋላም ለሀገርና ለወገን የሚፈይደው ነገር እንደሌለ በመረዳት የሰላም አማራጭን መምረጣቸውን ለሰላም ወዳዱ ማህበረሰብ ትልቅ ተስፋን የፈነጠቀ ክስተት ነው ተብሏል። በዚህ ኦፕሬሽን ወቅት በእነሱ አሰያየም የብርጌድ አዛዦችን ጨምሮ 17 የሚሆኑ የታጣቂ ኃይሎች ወደ ሰላማዊ ህይወት ለመመለስ ወስነው ለሰራዊቱ እጃቸውን ሰጥተዋል ነው የተባለው። እነዚህ ታጣቂዎች ቀደም ሲል ከማክሰኝት እስከ ሚካኤል ደብረ እንዲሁም በደጎማ ደርሳ ማርያም አካባቢዎች ሲንቀሳቀሱ የነበሩ ሲሆን ወደ ሰላማዊ መንገድ ሲመጡ የነበሯቸውን መትረየስ፣ ክላሽንኮቭ እና የቃታ መሳሪያዎችን ለሰራዊቱ አስረክበዋል። ይህ ሂደት በሰላማዊ የንግግር መድረክ መፈጸሙ በታጣቂዎችና በሰራዊቱ መካከል ሊኖር የሚችለውን አለመተማመን ከመቀነሱም በላይ በሁለቱም ወገን ሊጠፋ ይችል የነበረውን የሰው ህይወት የታደገ ታላቅ የሰላም ድል ተደርጎ ተወስዷል ነው የተባለው። የመከታ ኮር አዛዥ ብርጋዴር ጀነራል አዘዘው መኮንን እንደገለጹት የካራ ማራ ክፍለ ጦር አመራሮች ከባለድርሻ አካላት ጋር በመሆን ያለ አንዳች ጥይት ተኩስ የደም መፋሰስ ጉዳይን በስኬት ማጠናቀቃቸው እጅግ የሚደነቅ ነው ብለዋል። አዛዡ አክለውም ይህ አይነቱ የተቀናጀ የሰላም ኦፕሬሽን የሰው ህይወት ሳይጠፋና ንብረት ሳይወድም የተቃራኒ ኃይልን እንቅስቃሴ በሰላማዊ መንገድ መክታት መቻሉ ለሀገር ትልቅ ትርፍ መሆኑን በአንክሮ ገልጸዋል። ብርጋዴር ጀነራል አዘዘው በተገኘው ውጤት መርካት እንደማይገባና ቀሪዎች በጫካ ያሉ ታጣቂ ኃይሎችም ይህንን የሰላም አማራጭ ተጠቅመው ወደ ማህበረሰቡ እንዲቀላቀሉ የማድረግ ስራ ተጠናክሮ እንደሚቀጥል አስገንዝበዋል። ይህ ሂደት ውጤታማ ሊሆን የቻለው የሀገር ሽማግሌዎች የአካባቢው ማህበረሰብ በታጣቂዎችና በመከላከያ ሰራዊቱ መካከል እንደ ድልድይ በመሆን እያከናወኑ ባለው ሚና እንደሆነ ተገለጸ። ሽማግሌዎች ለልጆቻቸውና ለወንድሞቻቸው የሰላምን አስፈላጊነት በመስበክ ከጥፋት ይልቅ ግንባታን፣ ከጦርነት ይልቅ እርቅን እንዲመርጡም ያደረጉት ጥረት የፖለቲካ ልዩነትን በኃይል ለመፍታት የሚደረገው ሙከራ ያለው አውዳሚነትን ለመቀነስ ትልቅ አስተዋጽኦ አበርክቷል ነው የተባለው። ብርጋዴር ጀነራል አዘዘው መኮንን እንደተናገሩት በሰላማዊ መንገድ እጅ መስጠትና ወደ ማህበረሰቡ መመለስ ለሀገርም ለወገንም የሚበጅ ብቸኛው አስተማማኝ አማራጭ ነው የተባለው። ይህ የታጣቂዎች እጅ መስጠት ሂደት በሀገሪቱ ለታየው አለመረጋጋት
በጦርነት ሳይሆን በውይይት መፍትሄ መፈለግ እንደሚቻል ትልቅ ማሳያ ነው የተባለ ሲሆን ታጣቂዎቹ የነበራቸውን የጦር መሳሪያ አስረክበው ወደ ሰላማዊ ህይወታቸው ለመመለስ መወሰናቸው በጫካ ውስጥ የሚገኙ ሌሎች ኃይሎች ተመሳሳይ እርምጃ እንዲወስዱ መንገድ የሚከፍት ነው ተብሏል። መከላከያ ሰራዊትም ሆነ የአካባቢው ማህበረሰብ እጅ የሰጡ ግለሰቦችን በክብር በመቀበልና ወደ መደበኛ ህይወታቸው እንዲመለሱ በማገዝ ረገድ የሚኖራቸው ሚና ለዘላቂ ሰላም ወሳኝ እንደሆነም አስረድተዋል። የሰው ልጅ ህይወትን በከንቱ ከማጥፋት ይልቅ ለሀገር ግንባታ እንዲውል ማድረግ የሚቻለው እንዲህ ያሉ የሰላም ጥረቶች በመሆኑም በሁሉም አቅጣጫዎች የሚስተዋሉ ግጭቶችን በውይይትና በሽምግልና እንዲፈቱ የሚደረገው ጥረት ተጠናክሮ ሊቀጥል ይገባል ተብሏል። በኤርትራና በሱዳን ድንበር አካባቢ ሰሞኑን ተቀስቅሶ የቀጠለ ከባድ ጦርነት የቀጠናውን የፖለቲካና የጸጥታ ሁኔታ ወደ አዲስ ምዕራፍ እያሸጋገረው እንደሆነ ተዘገበ። እንደተለያዩ የዜና ምንጮች ዘገባ ከሆነም በዚህ ስልታዊ ጠቀሜታ ባለው ድንበር ቀጠና ላይ ማንነታቸው በውል ያልታወቁ ታጣቂ ኃይሎች በኤርትራ መደበኛ ጦር ላይ ድንገተኛና መጠነ ሰፊ ጥቃት ሰንዝረዋል። ጥቃቱ እጅግ የተቀናጀ በዘመናዊ የጦር መሳሪያዎች የታገዘ እንደነበረ የሚጠቁሙ መረጃዎች የኤርትራ ሰራዊት ከፍተኛ የተባለ የሰው ኃይልና የቁስ ጉዳት እንደደረሰበት አመላክተዋል። ይህ ግጭት የተከሰተው በሱዳን ውስጥ ካለው የእርስ በርስ ጦርነት ጋር ተያይዞ ቀጠናው በከፍተኛ ውጥረት ውስጥ ባለበት ወቅት ሲሆን የታጣቂዎቹ ማንነት በይፋ ለመታወቁ ግን ለክስተቱ ተጨማሪ ሚስጥራዊነት ስጋትን አላብሶታል። በተለይም ጥቃቱ የተፈጸመበት ስፍራ ለሁለቱም ሀገራት ደህንነት ወሳኝ መሆኑን ግጭቱ በአካባቢው ኃይሎች መካከል የሚደረገው የጥቅም ግጭት ወይስ የሌላ የውጭ አካላት እጅ አለበት የሚለውን አሳሳቢ አድርጎታል ነው የተባለው። ይህንን ጥቃት ተከትሎ የኤርትራ መንግስት የወሰደው ወታደራዊ ምላሽ እጅግ ሰፊና ጠንካራ መሆኑም ተስተውሏል። የኤርትራ መከላከያ ሰራዊት ከ10 ሺህ በላይ የሚገመት ግዙፍ ጦር በሱዳን በማሰለፍ ለዓመታት ሲዋጋ እንደነበረም ይታወሳል። ይህ መጠነ ሰፊ የሰራዊት ስምሪት ኤርትራ ለድንበር ደህንነቷ የሰጠችውን ከፍተኛ ትኩረት የሚያሳይ ሲሆን በሱዳን ግዛት ውስጥ እየተካሄደ ያለው ውጊያም የቀጠናውን ሉዓላዊነትና ድንበር ተሻጋሪ ግጭቶችና ውስብስብነት የሚያመላክት ነው። በሱዳን ውስጥ እየተካሄደ ባለው ውጊያም የኤርትራ ሰራዊት ከማይታወቁ ታጣቂዎች ጋር የሚደረገው ፍልሚያ በከባድ መሳሪያዎች የታጀበና እጅግ አስከፊ መሆኑ ተነግሯል። በድንበር አካባቢ የሚኖሩ ነዋሪዎች የከባድ መሳሪያ ድምጾች የተሰሙ መሆናቸውንና የሰራዊቱ እንቅስቃሴም ካለፉት ዓመታት በተለየ መልኩ እጅግ ከፍተኛ መሆኑን ገልጸዋል። ይህ የኤርትራ ሰራዊት በሱዳን ግዛት ውስጥ ዘልቆ መግባትና ያደረገ ያለው ውጊያ በሱዳን ውስጥ ካለው የውስጥ ለውስጥ ስልጣን ሽኩቻ ጋር ተደምሮ የምስራቅ አፍሪካን ሰላም ይበልጥ አደጋ ላይ ጥሎታል። የዚህ ጦርነት መባባስ በቀጠናው ሀገራት መካከል ያለውን ግንኙነት ይበልጥ ሊያሻክረው እንደሚችል የፖለቲካ ተንታኞች ስጋታቸውን እየገለጹ ይገኛሉ። ማንነታቸው ያልታወቁ ታጣቂዎች ከሱዳን ውስጥ ኃይሎች ጋር ያላቸው ትስስር ወይም የኤርትራን ተሳትፎ የሚቃወሙ አካላት መሆናቸውና በግልጽ ባይለይም የኤርትራ ጦር በሱዳን ምድር ላይ የሚያደርገው እንቅስቃሴ ግን የሱዳንን ሉዓላዊነት በተመለከተ አነጋጋሪ ጥያቄዎችን እያስነሳ ነው። ከ10 ሺህ በላይ የሚሆን ጦር በአንድ ግንባር መሰለፉ ጦርነቱ ለአጭር ጊዜ ታስቦ የተጀመረ ሳይሆን የኤርትራ መንግስት በአካባቢው ያለውን ስጋት ሙሉ በሙሉ ለመደምሰስ የያዘው ስትራቴጂ አካል ሊሆን እንደሚችል ይታመናል። ይሁን እንጂ ይህ አይነቱ ወታደራዊ እርምጃ በሱዳን ውስጥ ያሉትን የተለያዩ ታጣቂ ቡድኖችን ወደ ግጭት ሊስባቸውና ጉዳዩን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ይፈራል። በተለይም በሱዳን ውስጥ ለወራት የቀጠለው አለመረጋጋት እንዲህ ያሉ ድንበር ተሻጋሪ ጥቃቶች እንዲበረክቱ ምቹ ሁኔታዎችን እየፈጠረ ነው። ይህ ጦርነት ለዓመት እንዳይቀሰቀስ የተፈራው የኤርትራና የሱዳን ታጣቂዎች ጦርነት ጅማሮ ነው ተብሏል። ባለፈው ሳምንት የሱዳን ፈጥኖ ደራሽ ኃይል አዛዥ ጀነራል ሐምዳን ዳጋሎም በኤርትራ ላይ መጠነ ሰፊ የተባለ ጥቃት ለመፈጸም መዛታቸውም ይታወሳል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።